ስም ከፍ አድርገን ልናወራ ልንናገር የእግዚአብሔርን ቃል ይዘን መጥተናል። ጌታ ለዘላለም የተባረከ ይሁን። ብዙ ተባዙ፣ ዘራችሁ የጠላቶቻችሁን ደጅ ይውረስ። እንዲህ ነው ያሉት ርብቃን፣ አንቺ እህታችን እልፍ አእላፋቱን ዘርሽ የጠላቶችሽን ደጅ ይውረስ ተብሎ ተጽፏል። ጌታ ለዘላለም ይባረክ። እንግዲህ እግዚአብሔር አምላክ ኪዳን ሲገባ ከአብርሃም ጋር ነው የገባው። ለአብርሃምም ኪዳን ሲገባ ይስሐቅ ጋር ነው። ይስሐቅን በይስሐቅ ባርካለሁ ዘርን እሰጣለሁ ብሎ እግዚአብሔር አምላክ እንደተናገረው እንደ ተስፋ ቃሉ ከይስሐቅ ጋር ነው እንጂ ኪዳን የገባው ከእስማኤል ጋር አይደለም። ይህ መጽሐፍ ቅዱስ ይናገራል። ወንድሞቼ ወዳጆቼ ወደ ቢጤያችሁ ሂዱ። ወደ ቢጤያችሁ ካልሄዳችሁ የሚገጥማችሁን ልንገራችሁ። በጣም ከባድ ነገር ነው የሚገጥማችሁ። ፕሮቴስታንቶች ጌታን የምታምኑ ጌታን የምትከተሉ መዳን የሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያላችሁ ይሄንን ወንጌል የምትናገሩ እናንተ መሰረት ክርስቶሶች ወደ ሙሉ ወንጌሎች ወደ ቃልዮቶች ወደ አማኑኤል እየሄዳችሁ ጌታን የሚያመልኩትን አግቧቸው። ሴቶችም ወንዶችም ሴቶችም ጌታን የሚያመልኩትን ጌታን የሚፈሩትን የእግዚአብሔርን ወንጌል የሚሰብኩትን ጌታን የሚያገለግሉትን። ምክንያቱም ሁሉም ወደ ቢጤ ነው የሄዱት። አንድ ቃል ልንገራችሁ። ኤልሳቤጥ ዮሐንስን ወልደዋለች አይደለም? ጸንሰው ማለት ነው። ስለ ጽንስ ባህሪውን ሁሉን ታውቀዋለች። ማርያም ጌታችን ኢየሱስ ክርስቶስን በመንፈስ ጸንሰው ማለት ነው። ወዴት ነው የሄደችው? ልምድ ልውውጥ ወይም ምክክር ለመማካከር ለመነጋገር፣ ስለ ጽንሱ የተለያየ ነገር መንፈሳዊ ነገሮች ብዙ ነገሮችን ለመነጋገር ወደ ኤልሳቤጥ ነው የሄደችው። ወደ ቢጤ መሄድ የተሻለ ነው። ወደ ቢጤ ካልሄድክ ወይም ወደ ቢጤሽ ካልሄድሽ መገኛሽ ሌላ ቦታ ነው የሚሆነው። ምክንያቱም ወደ ቢጤ ስትሄድ መልካም ነገር መንፈሳዊ ነገር የሚያወራ ሰውዬ ጋር ከሄድክ መንፈሳዊ የሆነ ነገርን ታወራለህ። ጸጋን የሚልጨው ጋር ከሄድክ ደግሞ ጸጋህን ትላጫለህ፣ ጸጋሽን ትላጫለሽ። ስለዚህ ወዳጆቼ ወደ ሙሉ ወንጌል ወደ ቃለ ሕይወት አብያተ ክርስቲያን ወደ ወንጌል አማኞች የሄዳችሁ ወንጌል አማኞች ናቸው። ጌታን የሚፈራ መልካም ነው። ያ ሰው ጌታን የምትፈራ ሴት ያቺ መልካም ነች። ሰው እግዚአብሔርን ከፈራ ሌላውን ሁሉ ይፈራል። እግዚአብሔርን የሚፈራ ሰው ያ መልካም ሰው ነውና መልካም ትዳር እንዲሆንላችሁ አግቡላለሁ። ያገባሁት እኔ ይኸው እንደዚህ አምሮብኛል፣ እግዚአብሔር ባርኮኛል። ትዳር ከእግዚአብሔር ዘንድ ነው። ከእግዚአብሔር የሆነው ደግሞ ያ በጎና ደስ የሚያሰኝ መልካም ያንን ጌታ እንዲሰጣችሁ እንዲባርካችሁ ጸልያለሁ። ጌታ ለዘላለም ይባረክ።